አላገባም ክፍል 4 የመጨረሻው ክፍል። ጭልጥ ያለ እንቅልፍ ውስጥ ነው። የሆነ የሚንጣረር ነገር እያደነቆረው ነው። በመከራ ነው ከእንቅልፉ የነቃው። የበራፉ መጥሪያ ድምጽ መሆኑን አወቀ። ስልኩን ከኮሜዲኖ ላይ አነሳና ሰዓቱን ተመለከተ። ለአንድ ሰዓት ሩብ ጉዳይ ይላል። ያልተለመደ ነገር ነው። በዚህ ሰዓት ማን ነው በራፉን መጥሪያ የሚያንጣረው? የጽዳት ሰራተኛዋ እንደማትሆን እርግጠኛ ነው። እሷ አንደኛ በዚህ ሰዓት አትመጣም። ብትመጣም የራሷ የሆነ ቁልፍ ስላላት እሱን የምትቀሰቅስበት ምንም አይነት ምክንያት የላትም። መኝታውን ለቆ ተነሳና ጋውኑን ደርቦ መኝታ ቤቱን ለቆ ወጣ። ሳሎን ደርሶ በራፉን ሲከፍት እየተመለከተ ያለው ፈጽሞ በአእምሮ ያልጠበቀው ነው። ፊቱን በጥፊ ደረቱን በቡጥጫ እየቀጠቀጠች ገፍትራ ወደ ውስጥ አስገብታ ተቦጫጭረው ጀመር። ምን አድርጌያለሁ? እንዴት በልጄ ስሜት እንደዛ ትጫወታለህ? ምን አይነት አረመኔ ሰው ብትሆን ነው? እንደዚህ አውሬ የሆነች ሴት በእድሜ ዘመኑ አጋጥሞት አያውቅም። ፊቱን ከቡጭሪያ ለመከላከል ሁለቱን እጆቹን በፊቱ ዙሪያ አድርጎ ለመከላከል ሞከረ። ኧረ ጻዲ ተረጋጊ። አልረጋጋም። እንዲያሳብደኝ እንዴት ነው የምረጋጋው? ልጄን እንዴት እንዳሳደግኳት ታውቃለህ? መደባደቧንና መጮሃን አላቋረጠችም። እንባዋ ከቁጥጥሯ ውጪ ሆኖ እየረገፈ ነው። ትናንት የሆነውን ከሰማችበት ደቂቃ ጀምሮ ማልቀሷን አላቋረጠችም። ሌሊቱን እንቅልፍ ባይኗ ሳይዞር ስትቃጠልና ስትነፈርቅ ስላደረች የእናቱን ሞት አዲስ እንደተረዳ ሐዘንተኛ አይኖቿ ከማበጣቸው በላይ ክፉኛ ደፍርሰዋል። ዘሚካኤል መከላከሉ ብቻ እንደማያዋጣ ገባው። እንደምንም አለና ሁለት እጆቿን ይዞ ስቦ ከሰውነቱ ጋር አጣበቃት። ልቀቀኝ! ከዚህ ቀፋፊ ሰውነት ጋር መነካካት ልቀቀኝ! አላስጨረሳትም። የተከፈተ አፏን በአፉ ከደነው። በተቻላት መጠን ተወራጨች። ከሱ ፈርጣማና የዳበረ ጡንቻ ማምለጥ አልተቻላትም። ከንፈሩን ነከሰችው። ለቀቃትና ተስፈንጥራ ወደ ኋላ ልታመልጥ ስትል መልሶ በመያዝ ሙሉ በሙሉ ከስር ገብቶ ተሸከማት። እንደ ሕፃን ልጅ በእግሯም በእጇም ተወራጨች። ወደ ሶፋው ይዟት ሄደ። ሶፋው ላይ ሊወረውረኝ ነው ብላ ስትጠብቅ እሷን አጥብቆ እንደያዘ እግሩን ዘረጋና ከሶፋው ላይ አንዱን ትራስ ወደ ወለሉ አወረደ። በፍጥነት ገለበጣትና እንደ ሕፃን ልጅ አቅፎ ወደ ታች በጉልበቱ ተንበረከከ። እናም ወለሉ ላይ አስተኛት። ሾልካ ከስሩ ለማምለጥ ታገለችው። በጥንካሬ ጨምቆ ከወለሉ ላይ አጣበቃትና ጭንቅላቱን ቀና አድርጎ ትራሱ ላይ አስደገፋት። እንዳይጨፈልቃት በመጠንቀቅ እላይዋ ላይ ተቀመጠ። የለበሰውን ጋውን አውልቆ ወረወረው። ምን ልታደርግ ነው? አይኖቿ በድንጋጤ ፈጠጡ። ወደ ታች ጎንበሳልና የለበሰችውን ቲሸርት ከግራና ከቀኝ ይዞ ወደ ታች ተረተረው። የመጨረሻውን ንዴት በመናደዷ ምክንያት ደም ስሯ ተገተረተረ። ምን እያደረግ ነው? ልደፍረኝ ነው እንዴ? እከሳለሁ። ስምህን ነው የማጠፋው። የቀራት ብቸኛ መከላከያ ምላሷ ብቻ ነበር። ልታስፈራራው ሞከረች። ተንጠራራና ሌላ ትራስ አምጥቶ ከጎኗ በማድረግ ከላዩ ላይ ወርዶ ከጎኗ ተኝቶ ወደ ራሱ ገለበጠና አቀፋት። ከታች እሱ በቁምጣ ሲሆን እሷ ደግሞ ልክ እንደ ወትሯ ጂንስ ሱሪ እንደለበሰች ነው። በፈጣሪ ስትበሳጭ እንዴት ነው የምታምሪው? እያሾፍክብኝ ነው? በፍጹም አይገባሽም እንዴ? ከአንቺ ፍቅር ይዞኛል። ላገባሽ እፈልጋለሁ። የምትሰማውን ቃል ማመን አቃታት። ይሄ ደግሞ ሌላ ቀልድ መሆኑ ነው? ህይወት እንደምትተውነው ተውኔት አይደለችም። እሱ እንዳያያዝሽ ነው። እኔ ግን የተናገርኩት ከልቤ ነው። ከፈለግሽ ዛሬውኑ ሄደን መጋባት እንችላለን። እንደማገባሽ እርግጠኛ ስለሆንኩ ነው ምስር ልጄ ናት ያልኩት። እንዴት እሺ ትለኛለች ብለህ አሰብክ? እንደምትወጂኝ አይኖችሽ ውስጥ ስላነበብኩ ነው። የተፋቀረ ሁሉ ይጋባል ያለህ ማን ነው? ደሞ ወቅ እኔ ፍቅር አልፈልግም። አሁን ልቀቀኝ። ከአንተ እስከ ወዲያኛው መሸሽና መራቅ ነው የምፈልገው። ሃይ ከኔ ሸሽተሽ ማምለጥ እንኳን አትችይም። ልቀቀኝ አልኩ። ለመመናጨቅ ሞከረች። አጥብቆ ያዛትና ከንፈሯ ላይ በድጋሚ ተጣበቀ። 30 ሰከንድ ያህል ብቻ መታገል የቻለችው ከዛ ቀስ በቀስ ያለዘበች
የእጆቿ አጥንቻዎች እየሰለሉ ከንፈሮቿ ለከንፈሮቹ መልስ እየሰጡ መጡ። እሱን ሲቧጫጭሩና ሲደበድቡት የነበሩት ጣቶቿ ጀርባውንና መላ ሰውነቱን ማሻሸት ጀመሩ። ከዛ እሱ ቁምጣውን ሲያወልቅ እሷም በገዛ እጆቿ ጂንስ ሱሪዋን እያወለቀች ነበር። እናም ግዙፉ የሳሎን ወለል ለ30 የሚሆኑ ደቂቃዎች በፍቅር እየተንከባለሉና ከኮርነር ኮርነር እየተሽከረከሩ በጣር የታጀበ ፍቅር ሲሰሩ በራፉ ክፍት መሆኑን እንኳን አላስተዋሉትም ነበር። ከፍቅር በኋላ እርቃኗን ሆና አንተ ምን አይነት አዚም ነው ያለህ ግን ስትል ባለማመን ጠየቀችው። ያው የፍቅር አዚም ነው። አይ እንደዛ አይመስለኝም። የሆነ የሚያደነዝዝ መስተፋቅርም አለ። አሁን ሻር ቤቱን አሳይ። ከተዘረረበት ወለል እየተነሳ ወደ እሷ ሄዶ ከስር ተሸክሞ ወደ መኝታ ክፍሉ ተሸክሟት ገባ። ያው ግቢና ታጠቢ። እሺ ቲሸርቴን ቀደኋል አይደል? አሁን ምን ልለብስልህ ነው እያለች ገባች። አታስቢ አዘጋጅልሻለሁ፣ ግን አብሬ ሻወር መውሰድ ፈልግ ነበር። ስርዓት ይዘህ የምትታጠብ ከሆነ ትችላለህ አለችው። በደስታ እርቃኑን ገባና ተቀላቀላት። መታጠብ ጀመሩ። ቃል እንደገባው ግን ስርዓት ይዞ አልታጠበም። እሷም በቃላት አውጣ ትናገር እንጂ ስርዓት የለሽ መሆኑን ፈልገው ነበር። ከዛ ሻወር ቤት ለመውጣት 1 ሰዓት በላይ ነበር የወሰደባቸው። ከዛም ተያይዘው ሲወጡ ሁለቱም ሰውነታቸውን ማዘዝ ከሚያቀታቸው ዝለው ነበር። እርቃናቸውን ተያይዘው አልጋው ውስጥ ገቡ። ሁለት ሰው መሆናቸውን መለየት እስከሚከብድ ድረስ ሙሉ በሙሉ ተቃቅፈው ለሞት የተቃረበ እንቅልፍ ውስጥ ገቡ። ተመሳሳይ የበራፉ ተደጋግሞ መንጫረር ነበር ከእንቅልፉ ያባነነው። ዛሬ ደግሞ ምን ጉድ ነው በማለት እየተነጫነጨ ተነሳ። እንደምንም ነቅቶ ስልኩን ሲመለከተው ከ30 በላይ ሚስኮል ነበረው። ሰዓቱን ሲመለከት 7 ሰዓት ተኩል ሆኗል። ማመን አልቻለም። ይሄ ሁሉ ሚስኮል ከማን ነው ብሎም ሲያየው አብዛኛውን ከአዲስ ዓለም ነው። ስለ ጻዳ ተጨንቃ እንደሆነ ገምቷል። አልጋውን ለቆ ሲወርድ ጻዳ ራሷን አታውቅም። ጋውኑን ቅድም ሳሎን ላይ ትቶት ስለነበር ቁምጣና ቲሸርት ለብሶ በድኑን እየጎተተ ወደ ሳሎን ሄዶ በራፉን ሲከፍት ክፉኛ የደነገጠችውና አይኗ የፈጠጠው አዲስ ዓለም በራፉ ላይ ተገትራለች። እዚህ አልመጣችም? ወይኔ ጓደኛዬ። ኧረ ተረጋጊ፣ ግቢ። ወደ ውስጥ አስገባትና በራፉን መልሶ ዘግቶ ተመለሰ። እሺ የት ሄደች ይባላል? አንተ ደግሞ ለምንድን ነው ስልክህን የማታነሳው? አሁን ተረጋጊና ከቻልሽ ቆንጆ ምሳ ስሪልን። ምን እያወራህ ነው? ጻዳ ጠፍታለች እኮ ነው የምልህ። እጇን እየጎተተ ወደ መኝታ ቤቱ ይዟት ሄደና በራፉን በስሱ ከፍቶ ወደ ውስጥ አሳያት። ወዲያው ጎትቶ ወደ ኋላ አስቀራት። እንደዛ ያደረገው እንዴት እንደሆነ ሳያውቀው ጻዳ ብርድ ልብሱ ከላዋ ተገፎ ሙሉ እርቃኗን ተዘራ መተኛቷን ስለተመለከተ ነው። አዲስ ዓለም ግን የሚበቃትን ኃይል አይታት ነበር። እየነፈረቀች ስታለቅስ የነበረችው ሴት በሳቅ መንፈራፈር ጀመረች። ድምፅሽን ቀንሺ እንዳትቀሰቅሻት በማለት ጎትቶ ወደ ሳሎን መልሷት ይዟት ሄደ። አንተ ምን አድርካት ነው? እሱን ቀስ ብዬ እነግርሻለሁ። አሁን ግን በጣም ነው የራበኝ። እርግጠኛ ነኝ እሷም ይርባታል። ኪችን ግቢና የሆነ ነገር ስሪልን። እንዴ እውነትህን ነው፣ በጣም ነው እንጂ የራባችሁ። ጻዳ ከእንቅልፏ ነቅታ ልብሷን ለባብሳ ወደ ሳሎን ስትገባ የምግብ ጠረጴዛው በምግብ ተሞልቶ ነበር። በጣም ደስ እያላት ወደዛው ነው እየተንደረደረችው። በረሃብ አንጀቷ እየተገለባበጠ ነበር። ሶፋው ላይ ጋደም ብሎ የእሷን መነሳት ሲጠብቅ የነበረው ዘሚካኤል ወደ እሷ ሄዶ ተቀላቀላት። እርቦሻል እንዴ? በጣም እንጂ። ለመሆኑ ይህንን ሁሉ ምግብ ማን የሰራልህ? በመደነቅ ጠየቀችው። ምን ማለትሽ ነው? ራሴው ነኛ፣ ባለሙያ እኮ ነኝ። በጥርጣሬ ቀና ብላየችውና መመገቧን ቀጠለች። ምግቡን አዲስ ዓለም ከሰራችና ካቀራረበች በኋላ እንድትቆይ ቢጠይቃትም ጻዳ ስትነሳ እኔን ካየች ትሳቀቃለች በማለት ነበር ሄደችው። ምግቡን በደንብ እስከሚጠግቡ ድረስ እየተጎራረሱ በልተው ተነሱ። ስትጠግብ አዲስ ዓለም ትዝ አለቻት። ወይኔ ጉዲ አዲስ ይሄን የት ገብታ ነው አብዳለች በማለት ልትደውልላት ስልኳን መፈለግ ጀመረች።
አታስቢ፣ እኔ ጋር ደውላ ነበር። እኔ ነግሬያታለሁ። ምን ብለህ ነገርካት? እኔ ጋር እንደሆንሽና ፍቅር እየሰራ እንደሆነ ነው። አንተ እኮ አታደርገውም አይባልም። ባለፈው ጣፋጭ ነች ምናምን ብለህ ነግራት ነበር። እና እውነቴን ነው። በጣም በጣም ጣፋጭ እኮ ነሽ። አፈጠጠችበት። ተረጋጊ። እኔ ጋር መጥተሽ እየተነጋገር እንደሆነና ቆይተሽ እንደምትደውይላት ነው የነገርኳት። በላሁን ደናውን መሄዴ ነው ብላ ከተቀመጠችበት ተነሳች። አዳማ ማደርስሽ እኮ እኔ ነኝ። አይሆንም። ምን ነው ታፍሪያለሽ እንዴ? አይ እዚህ የምቆይበት ጉዳይ አለኝ። ግብርና ሚኒስቴር መስሪያ ቤት መሄድ አለብኝ። ምን ነው በሰላም ገበሬ ልትሆኚ ነው እንዴ? በሆን ደስ ይለኝ ነበር። ለጊዜው ግን ሰው ለመፈለግ ነው። አልገባኝም አለ ኮስተር ብሎ። ባይገባህም ችግር የለውም። በአጭሩ ከዓመታት በፊት እዛ መስሪያ ቤት ውስጥ የሚሰራ ሰው አድራሻውን ለመጠየቅ ነው። ምን ነው ዘመድሽ ነው እንዴ? ጥርጣሬ ባረበበበት ድምፅ ጠየቃት። ፈጥኖ ወደ አእምሮ የመጣው የምስር አባት ነው። ወዲያው ግን የእሱ አድራሻ መከላከያ ሚኒስቴር እንጂ ግብርና ሚኒስቴር ምን ይሰራላታል ሲል አሰበና ተረጋጋ። እሷም አጥብቆ ጠያቂ የእናቱን ሞት ይረዳል አሉ ብላ ተረተችበት። እንደ አሮጊት ተረት ታበዣለሽ ደግሞ። ለማንኛውም አብረን እንሄዳለን። በመገረም የት? ግብርና ሚኒስቴር ነው። እሺ አትለኝም ብለህ ነው? እውነቴን ነው። የምትፈልጊውን ሰው እኔም በአካል ተገኝቼ ማወቅ እፈልጋለሁ። ጥሩ በል ተነስ እንሂድ ብላ ቀድማው ወደ ውጭ መራመድ ጀመረች። እሱም ጃኬቱን ይዞ ተከተላት። ራሱ እያሽከረከረ የምትፈልገው መስሪያ ቤት ድረስ ወሰዳት። ትጠብቀኛለህ ወይስ ትሄዳለህ? አረ በፍጹም አብሬሽ እገባለሁ እንጂ። ተው እዚሁ መኪና ውስጥ ጠብቀኝ። ከአንተ ጋር የሆነ ቦታ መሄድ እኮ በሴቶች አይን መገረፍ ነው። ታውቃለህ፣ የሰው አይን ደግሞ ያቃጥላል። አረ እባክሽ። ሞተሩን አጠፋና ከመኪናው ወረደ። እሷም ወረደች። ክንዷን ያዘና ወደ ውስጥ መራመድ ጀመሩ። መራመድ አቅቷት እግሯ ተሳሰሩባት። ግን ምርጫ አልነበራትም። ግቢ ውስጥ ገቡና ወደ ኢንፎርሜሽን ዴስክ ሲደርሱ እሱን እንግዳ ማረፊያ ወንበር ላይ ያስቀመጠችውና እሷ ወደዛው አመራች። ከ10 ደቂቃ በኋላ ግን አንገቷን ደፍታ ወደ እሱ ተመለሰችና ከጎኑ ቁጭ አለች። ምን ነው ፍቅር አገኘሽው ሲል ጠየቃት። አይ ጠመሙብኝ። ሰውየው ከ4 ዓመት በፊት የዚህ ቢሮ ዳይሬክተር ነበር። አሁን የት እንዳለ ቢያንስ ስልኩን እንዲሰጡኝ ነበር የጠየቅኳቸው። ቆይ ሰውየው ምንሽ ነው? ምንም አይደለም፣ ጭራሽም አላውቀውም። ግን ስለ አባቴ መረጃ እንዳለው በሆነ መንገድ አውቄያለሁ። እሱን ካገኘው ነው አባቴ ይሙት ይኑር ማወቅ የምችለው። የነገረችውን ያለምንም ጥርጣሬ አመናት። አሳዘነችው። የሰውየው ስም ማን ነው? ሙሉ ስሙን ነገረችው። ቆይ እንደውም ተነሽ ብሎ እጇን ይዞ ወደ ኢንፎርሜሽን ዴስኩ መራመድ ጀመረ። እሷ ምን ሊያደርግ እንደሆነ ሳይገባት ዝም ብላ ተጎተተችለት። እንደደረሰ በትንሿ መስኮት ጎንበስ ብሎ ሲመለከት 2 ልጅ እግር ሴቶች ታዩት። ጤና ይስጥልኝ ሲላቸው ሁለቱም አፋቸውን ከፍተው ጸጥ አሉ። እባካችሁ የሆነ ነገር ላስቸግራችሁ ነበር። ምን ፈልግ? ምን እንርዳ? አንደኛዋ ከመቀመጫዋ ተነስታ በመንሰፍሰፍ ጠየቀችው። እሷ እህቴ ነች። ከኋላው ያለችውን ጻዳን ተመለከተችና ማንን ነበር ያልሽን ስትል ድጋሚ ጠየቀቻት። ጻዳ ነገረቻት። ቆይ እስኪ አለችና በኋላው በራፍ በመውጣት ወደ እነሱ መጣች። እስቲ ተከተሉኝ። ጋሽ ይርጋ በደንብ ያውቁታል። ጋሽ ይርጋ ማለት እዚህ መስሪያ ቤት ለ30 ዓመታት የሰሩ የመዝገብ ቤት ሰራተኛ ናቸው። የምታወራውን እያደመጡ ከኋላዋ ተከተሏት። አስቸገርን አይደል አላት። ወደ ኋላ ዙራ አረ ችግር የለውም ለዛውም ላንተ ባይዘወይ በጣም አድናቂ ነኝ አለችው። አመሰግናለሁ ትህትና ባልተለየው ድምፅ መለሰላት። ከ10 ደቂቃ በኋላ የሰውየውን ሙሉ አድራሻ ይዘው ከቢሮ ወጡ። መኪና ውስጥ ገብተው መጓዝ እንደጀመሩ አየሽ አንቺን ሰምቼ ከስርሽ ቀርቼ ቢሆን ኖሮ ምን እንደሚያጋጥምሽ ተመልከቺ አላት በኩራት። እሱስ እውነትህን ነው። አድራሻውን እንዲህ በቀላሉ አላገኘውም ነበር። እና ሽልማት የለኝም? አለ። ምን ትፈልጋለህ? መክሰስ ልጋብዝህ? አዎ፣ ግን ቤትሽ? ቤትሽ? ግራ በመጋባት አፍጣ አየችው።
አዎ ምን ነው ላደርስሽ አይደል እንዴ? አሁን 10 ተኩል ነው። 12 ሰዓት ሳይሆን እዛ እንደርሳለን። ከዛ ቤትሽ መክሰስ ትጋብዥኛለሽ። ለምን መክሰስ? ራት ቢሆንልህ አይሻልም? በዛውም ታድራለህ። በፈገግታ ተሞልቶ አንቺ እኮ ምርጥ ነሽ ሲል መለሰ። ኧረ እኔ ያላደርገው ጎረቤቶቼስ ምን ይሉኛል? ምንም ይበሉሽ። አይ አይቻልም፣ ከፈለክ ውጪ ልጋብዝህ እችላለሁ። አይ እኔ ውጪ አልፈልግም፣ በአሁን እዛ እስከምንደርስ አስቢበት አላት። ቀጥታ ወደ አዳማ እየነዳ ነው። አሁን ታዲያ እንዴት ልታደርጊ ነው? ግራ ገብቶኛል፣ ግን ምንም ቢሆን 1 ዓመት ሙሉ አማኑኤል ሕክምና ላይ ነው የቆየው። ያው አማኑኤል ምን ሲኮን ነው የሚቆየው? ጭንቅላቱን አሞት ነዋ መለሰላት። ታዲያ ከዛ ሲወጣ ሁሉን ነገር ጣጥሎ ቤተሰቦቹ ጋር ቦንጋ እንደገባ ነው የነገሩን። እንዴት እንደዛ አይነት ውሳኔ ወሰነ? ይታይ በአንድ ወቅት ትልቅ ባለስልጣን የነበረ ጉምቱ ባለስልጣን፣ በዛ ላይ ዶክተር ሁሉን ነገር እርግፍ አድርጎ ቦንጋ፣ ከቦንጋም ገጠር ጠቅሎ ሲገባ አይገርምም? ይገርማል። ግን እንደኔ የብልህ ሰው ውሳኔ ነው የወሰነው። ይሄ ሰው ጭንቀትና የአእምሮ በሽታ ካለበት ትክክለኛ መረጋጊያ ቦታ ገጠር ነው። ይታይሽ እዚህ አዲስ አበባ እንኳን ለአእምሮ ህመምተኛ ለጤነኛ ሰውም እንኳን ትርምስና ኳኳታው አስጨናቂ ነው። ይልቅ እኔ ያሳሰበኝ አሁን ምን ልታደርጊ ነው የሚለው ነው። ቦታው ላይ ሄጄ እድሌን ሞክራለሁ ስትል በእርግጠኝነት መለሰችለት። የእውነት አለና ደነገጠ። አዎ ይሄ እኮ ሲሪየስ ጉዳይ ነው አውቃለሁ፣ ግን እዛ ድረስ ሄደሽ ምንም ሊነግርሽ ባይችልስ? ማለቴ ከጤናው አንጻር ምንም ነገር ባያስታውስስ? ምንም ይሁን ምን ሰውየውን ፊት ለፊት አግኝቼው መሞከር ፈልጋለሁ፣ ካለበለዚያ እረፍት አላገኝም ስትል መለሰችለት። አቶ ቅጣው አዲሱ ክፍል በጣም ተመችቶታል። እንደውም በፊት ካለበት ክፍል ጋር ሲነጻጸር ከሲኦል ወደ ገነት የተዘዋወረ አይነት ነው። መኝታ አልጋ ያለው በቂ ብርሃን የሚያስገባ ንጹህ ክፍል ነው ያስገቡት። በዛ ላይ የእግሩም ሆነ እጁ ከሰንሰለት እስር ነፃ ስለሆነና ምግቡም ሰዓቱን ጠብቆ ስለሚመጣለት ሰውነቱ ተአምራዊ በሆነ መልኩ እያገገመለት ነው። ክፍል ውስጥም ቢሆን እንደፈለገው እየተንቀሳቀሰ ቀላል ስፖርቶችን መስራት ችሏል። በዛ ምክንያት መንፈሱም ሆነ አካሉ ልዩ ለውጥ አምጥቷል። አሁን ቁጭ ብሎ መጽሐፍ ቅዱስ እያነበበ ነው። ይህንን መጽሐፍ ቅዱስ ከ10 ቀን በፊት ነበር ጠያቂውና መካሪው መነኩሴ ያመጡለት። ወዲያው ግን ማንበብ አልቻለም ነበር። አይኖቹ ለወራት ጨለማ ክፍል ውስጥ ስለከረሙ በቀላሉ ከብዥታ አገግመው ፊደል እየለቀሙ ለማንበብ ተቸግረው ነበር። ከጥቂት ቀናት ወዲህ ግን እንደምንም ለማንበብ ችሏል። መነኩሴው የመጡ ቀን እንደተለመደው ጠያቂ አለህ ተብሎ ነበር ከክፍል የተወሰደው። የሚጠብቁት ክፍል ውስጥ ሲገባ እንደወትሮ በሰንሰለት እጅና እግሮቹ ተጠፍሮ የተቀደደና የተቦጫጨረ ልብስ ለብሶ ሳይሆን በተለየ ሁኔታ ነበር። ናም በዚህ ሁኔታ ይደነቃሉ ብሎ ጠብቆ የነበረ ቢሆንም መነኩሴው ግን ልክ እንደወትሮው በተመሳሳይ ስሜት ነበር የተናገሩት። ልጄ፣ ይህ ግንኙነታችን የመጨረሻችን ነው፣ ልሰናበትህ ነው የመጣሁት ሲሉት ከዚህ በፊት ተሰምቶት የማያውቀው ብቸኝነት ነበር የተሰማው። አባ ለምን? መመላለሱ ሰለቸው እንዴ? አይደለም ልጄ፣ ልሄድ ነው። ወዴት ነው የሚሄዱት? ወደ አባቴ፣ ወደ ፈጣሪ። ሌላ ድንጋጤ። እንዴ ያሞት ነበር እንዴ? ፈገግ አሉ። አይ ልጄ፣ ወደ ፈጣሪ ለመሄድ እኮ የግድ መታመም የለብንም። አምላክ በቃ ወደ እኔ ና ብሎኛል። የዛሬዋን የመጨረሻ ቀኔ አንተንና ሌሎች ልጆቼን ለመሰናበት ነው የሰጠኝ። መቼስ እሱ ለቸርነቱ ዳርቻ የለውም። እኔ ኃጢአተኛውን መሞቻ ቀኔን ነግሮኝ ለመሰናበቻ የሚሆን ቀን ፈቀደልኝ። ተመስገን ነው፣ ተመስገን። መነኩሴው የሚያወሩት ሊገባው አልቻለም። አባ እኔ ሞት የተፈረደብኝ ሰው እያለሁ እርሶ? ልጄ፣ የኔ እኮ ሞት አይደለም እረፍት ነው። ወደ አባቴና ወደ ፈጣሪ ነው የሚሄደው። የመሄጃ ቀኔን በናፍቆትና በጉጉት ነበር የምጠብቀው። ለኔ እኮ ሰርጌ ነው። ሞቱን እንደዚህ በጉጉት የሚጠብቅ ሰው አጋጥሞት አያውቅም። ልጄ፣ አሁን ስለኔ ማውራቱ ይብቃ። ደረታቸው ላይ አንጠልጥለውት ከያዙት
ከሮጆ ውስጥ መጽሐፍ ቅዱስ አወጡና ልጄ ስሰናበት ይሄንን ሰጥቼ ነው የሚሄደው አሉት። እና አንድ መደበኛ ጥያቄ እርስዎ ነበሩ። አሁን እርስዎንም ላጣ ነው ማለት ነው? አይ ትልቁን ነገር ሰጠሁህ እኮ። እኔም መጥቼ የማወራ ከመጽሐፍ የተማርኩትን ነው። አሁን ግን ዋናውን የእውቀትና የእውነት ምንጭ ሰጠሁህ። ወር እየጠበቅክ ሳይሆን በፈለክ ጊዜ ገለጥ አድርገህ ከመጽሐፍ ጋር ማውራት ትችላለህ። እመነኝ፣ ሌላ ጥያቄ ባይኖርህም ምንም የሚጎልብህ ነገር የለም። ይሁንሽ አባ፣ እርስዎ የኔን እውነት እንደተረዱልኝ ልጆቼም ቢረዱልኝ እንዴት ደስ ይለኝ ነበር መስሎት። አይዞህ፣ በጊዜ ሂደት ይረዱሃል። ደግሞ እውነት እንደ ውሸት ፈጣን አይደለችም። አስተያዮች ብቻ ፈልፍለው የሚያገኟት ገጸ በረከት ነች። እውነትን ማንም ያወራታል። በትክክል እውነትን የሚያገኟትና የሚኖሯት ሰዎች ግን ጥቂቶች ናቸው። ምን መሰለ ልጄ፣ ስለ እውነት መተንተን ከፈላስፎች ዋነኛ ሥራዎች ውስጥ አንዱ ነው። የሃይማኖተኞችም ስብከት ማራኪ ርዕስ ነው። የሥነ ምግባር መምህራኖችም ያስተምሯቸው ማጠንጠኛቸው እውነት ነች። እውነት ማሰብ፣ እውነት ማሽተት፣ እውነት መንገድ ላይ መጓዝ የሁሉም ምክርና የሕይወት መመሪያ ነው። ግን እውነት ምንድን ነው የሚባለውን ያህል ተጨባጭ ነውን? ሁላችንንም የሚያስማማ አንድ እውነት አለን? እንደዚያ ቢሆን እኮ በዓለም ላይ ያሉ ምስቅልቅሎች በአብዛኛው ባልተከሰቱ ነበር። በአብዛኛው ደም አፋሳሽ ጦርነቶች የሚከሰቱት ሁለት እውነት አለን ብለን አምርረው በሚያምኑ አካላት ነው። ሁለቱም አለን ለሚሉት እውነት ታማኞች ናቸው። ሁለቱም አለን ለሚሉት እውነት ማሳመኛ ደርዘን በላይ መረጃዎችን በቀላሉ ማቅረብ ይችላሉ። ለዛም ነው እውነታቸውን ከሚተው ሕይወታቸውን ቢያጡ የሚመርጡት። ታዲያ እነዚህ የሚዳኛቸውን ዳኛ የየትኛውን እውነት ይመርጣል? አሁንም አንተም የኔን እውነት እንዴት በቀላሉ አልተረዱኝም ብለህ አትብከንከን። አንተ የምታውቀው መረጃዎች እነሱ ጋር የሉም። እውነትን በፍቅር ካላስረዳህ በክርክር ማንንም አታሳምንም። እውነት በጥበብና በትዕግስት ካልታገሰች በመቅረዝ ላይ ወጥታ ማብራት አትችልም። ስለዚህ ትዕግስት አድርግ፣ ጥበበኛ ሁን። እርሶስ እውነትዎን ነው። አሁን እዚህ ቁጭ ብዬ ሞቴን እየጠበቅኩ የምቀናው በማን እንደሆነ ያውቃሉ? ውጪ ባሉት ሚሊዮነር ጓደኞቼ አይደለም፣ በእንደርሱ አይነት ሃይማኖተኛ ሰው ነው። ሃይማኖተኛ መሆን ነው የምፈልገው። መነኩሴው በቅጣው ንግግር እንደመተከዝ አሉና ልጄ በሃይማኖተኛ ሰዎች አትቅና፣ መንገዳቸውንም ለመከተል አትባክን። ይልቅ ፍለጋው አድካሚ ቢሆንም መንፈሳዊ ሰዎችን አስሳህ አግኝ፣ ከእነርሱ እግር ስርም ቁጭ ብለህ ተማር። የተናገሩት ነገር ግልጽ አልሆነለትም። መንፈሳውያኑን ከሃይማኖት ሰዎች እንዴት እንለያቸዋለን ሲል ጠየቀ። ማስተዋይ ከሆንክ ቀላል ነው። 5 ደቂቃ ሲያወሩ ብታዳምጥ በቀላሉ ትለያቸዋለህ። ሃይማኖተኛ ሰዎች ስለ ጠላትና ስለ ሰይጣን አብዝተው ያወራሉ። ስለ መሰናክልና ስለ ዝሙት በዝርዝር ይደሰኩራሉ። የመንፈሳውያኑ አንደበት ግን ስለ ፍቅርና ጽድቅ ብቻ ነው የምትሰማው። የሚያስጨንቃቸው ፍጹም መልካምነትና ፍጹም ምሉዕነት ነው። ሃይማኖተኞች ስለ ሃይማኖታቸው ብቸኛ መዳኛ መንገድ ሲነግሩህ፣ መንፈሳውያኑ ግን ስለ ምሉዕነትና ስለ ሁለንተና ያወሩሃል። ከሃይማኖተኞች ጋር ስታወራ ስለ መርከስህና ስለ ኃጢአትህ እንድታስብና ራስህን በመጠየፍ የጸጸት ስሜት ውስጥ ገብተህ እንድትሰበር ነው የሚያደርጉህ። መንፈሳውያኑ ግን ስለ ምሕረትና ስለ ይቅርታ ነው የሚያወሩህ። ሰው እንድትሆንና ቀና እንድትል ያበረቱሃል። ውስጥ የተቀበረው ቅዱስ ማንነትህ እንዲበለጽግና እንዲጎለብት ያግዙሃል። ከጥላቻ ርቀህ የፍቅር ምርኮኛ እንድትሆን ያሰለጥኑሃል። አሁን ገባኝ። ግን እኔ እነሱን ፈልጌ ማግኘት እድሉ አይኖረኝም። ያ እውነት አይደለም። አንተ ብቻ በርትተህ ፈልግ፣ ጸልይ። እግዚአብሔር የቀረውን ያበጃጀዋል። ለእሱ የሚሳነው ነገር ምን አለና? እስከዛው ግን እዚህ መጽሐፍ ቅዱስ ውስጥ ያሉትን መንፈሳዊ ሰዎች አውራቸው። እነሱ መንገዱን ይመሩሃል።
ጥበቡንና ማስተዋሉን እንዲኖርህ ያደርጉልሃል። በላሁን ጠባቂዎቹ ሰዓታችሁ አልቋል ሳይለን የመጨረሻ ጸሎታችንን እንጸልይ ብለው መቀመጫቸውን ለቀው ተንበረከኩ። ቅጣው መጽሐፍ ቅዱሱን በደረቱ ላይ ለጥፎ እንደያዘ ከጎናቸው ተንበረከከ። እንግዲህ ከመነኩሴው ጋር ለመጨረሻ ጊዜ የተለያዩት በዛ መንገድና በዛ ሁኔታ ነበር። ይሄው አሁን የእስር ክፍል ውስጥ ሆኖ እሳቸውን እየናፈቀ ነው። እውነት እንዳሉት ሞተ ይሆን የሚል ሐሳብ እየተወዛገበ ነው። እንደምንም ራሱን ከሐሳቡ አራቀና በጽሞና መጽሐፍ ቅዱስን ማንበቡን ቀጠለ። ጻዕዳና ዘሚካኤል ዶክተሩን ለማግኘት ቦንጋ ከተማ ይገኛሉ። ይሄ ጉዞ እንደዚህ አልነበረም የታሰበው። ሚካኤልና እሷ ነበሩ ለሳምንታት አብረው ለመሄድ ሲዘጋጁ የነበሩት። ከዛ ዝግጅቱ ሁሉ ተጠናቆ ሚካኤል ቻርተር አውሮፕላን ተከራይቶ ወደ ቦንጋ ለመብረር ከአዳማ ተነስተው አውሮፕላኑ ወደሚገኝበት አዲስ አበባ ሲደርሱ ዘሚካኤል ጠበቃቸው። ሁለቱም ያልጠበቁት ነገር ስለሆነ በጣም ነበር ግራ የተጋቡት። ዘሚካኤል እንደ አጋጣሚ ከአዲስ ዓለም ጋር ሲደዋወል ነበር ስለ ጉዞ የነገረችው። ለማናቸውም ሰላምታ ሳይሰጥ ጻዲ ከኔ ጋር ነው መሄድ ያለብሽ አላት። ማለት ለምን ሲባል በቃ ከአንቺ ጋር መሄድና አብሬሽ መሆን እፈልጋለሁ። ሚካኤል እጁን አጣጥፎ በገረምታና በትዝብት ተከታተላቸው። ጻዳን በተመለከተ እንዲህ ሲሪየስ መሆኑ ደስታ ተሰምቶታል። አይ ከሚኪ ጋር ነው የምንሄደው፣ አንተም ማስቸገር አልፈልግም ኮስተር ብላ ተቃወመችው። እሱም ከሷ በጠነከረ መኮሳተር እኔ ደግሞ አልስማማም፣ በችግርሽ ጊዜ አብሬሽ መሆን እፈልጋለሁ። የአባትሽን አድራሻ ብታገኝም ባታገኝም አብሬሽ ሆኜ ደስታሽንም ሆነ ሐዘንሽን መካፈል አለብኝ ብሎ ግግም አለ። ሚካኤል ጻዳ ስለ ዶክተሩ እንደዋሸችው ስለሚያውቅ በውስጡ ፈገግ አለ። ጻዲ አንዴ ላናግርሽ አላት። ቆይ ጠብቀኝ መጣሁ ብላው ከዘሚካኤል ተለየችና ወደ ሚካኤል ሄደች። ጻዳ እሱ አንዴ ከጠመመሽ አይልሽም አላት። እና ከሱ ጋር ሄጄ እንዴት ልሆን ነው? አሪፍ ነው እንደውም ይሄ እግዚአብሔር የራሱ ቅር ይሆናል። ሁኔታቸውን እንዳመጣጣቸው ትወጫቸዋለሽ። ከሰውየው የሆነ ጠቃሚ መረጃ ብናገኝ እንኳን እሱን አስረድቶ ማሳመን ከባድ ነው የሚሆንብን። በኋላ እንዲህ ነው የተፈጠረው እንደዚህ ነው የሆነው ከምንል ቀጥታ ከፈረሱ አፍ ሲሰማ ነው የሚሻለው። ኧረ ተው ሚኪ፣ ግድ የለሽም በአንቺ ተማመንብሻለሁ አለና ጉንጯን ስሞ በፈገግታ በመጣበት መኪና ተመልሶ ሄደ። እንግዲህ በዚህ ሁኔታ ነው ሁለቱ ቦንጋ ከተማ ሊገኙ የቻሉት። እንደደረሱ ጻዳ ከዘሚካኤል ዞር አለችና የዶክተሩ ነው ተብሎ የተሰጣት ስልክ ላይ ደውላ ነበር። የዶክተሩ ወንድም ነኝ የሚል ሰው ነበር አንስቶ ያዋራት። ለምን እንደመጣችና ዶክተሩን ለምን ጉዳይ እንደፈለገችው ባጭሩ ነገረችው። ላናግረውና መልሼ ደውልልሻለሁ አለና ስልኩን ዘጋው። ሰውየው መልሶ እስኪደውል ለ20 ደቂቃ ተጨንቃ ነበር። ማግኘት አልፈልግም ቢል ምን አደርጋለሁ የሚለው ሐሳብ ትንፋሿን እስከሚያጥራት ድረስ ነበር ያስጨንቃት። ደውሎ ግን አስደሳች ነገር ነበር የነገራት። በፈለጉት ሰዓት መምጣት እንደሚችሉና ሊያናግራቸው ፈቃደኛ እንደሆነ ነገራት። ጊዜ ሳያባክኑ ወዲያው ነበር ባጃጅ በመከራየት ከከተማው የ1 ሰዓት መንገድ ወደ ሚርቅ የገጠር ጉዞ የጀመሩት። ይሄዱ ሳሉ በገጠሩ ውበት ተደምማ ዶዶላ ሆኜ አልፎ አልፎ ገጠር ሄድ ነበር። እዛም እንዲሁ ውብ ነበር እና በጣም ደስተኛ ነው የሚያደርገው። ገጠር ዘመድ ነበርሽ? አይ የጓደኛዬ ቤተሰቦች ገጠር ነበሩ። እሱ ነበር ይዞኝ የሚሄደው። ጓደኛዬ ስትይ የምስር አባት ወደ ራሱ ጎትቶ እያቀፋት በጣም ነው አይደል የጎዳሽ? አዎ በፊት በጣም ነበር የምጠላውና ባገኘው የሚገለው ይመስለኝ ነበር። አሁንስ? አሁን ግን ሙሉ በሙሉ ይቅር ብየዋለሁ አለችው። ግን እንዴት በዛ መጠን የምትጠይውን ሰው እንዲህ በቀላሉ ይቅር ማለት ቻልሽ? ሲል በገረሜታ ጠየቃት። ይህንን ጥያቄ ጠየቃት እሱ በቤተሰቦቹ ላይ የቋጠረውን ቂምና ጥላቻ አሁንም በልቡ ውስጥ ይቋጥኝ ሆኖ እያስጨነቀው በመሆኑ እሷ የነገረችውን ነገር ማመን ስላቃተው ነው።
እሷ ግን እርግጠኛ በመሆን ታስረዳው ጀመር። ምን መሰለ፣ በእኔና በሱ መካከል የተፈጠረው ችግር የዛሬ 6 ዓመት ነው የሆነው። እና ጊዜ ቁስልን ይፈውሳል በሚለው ብሂል ሄደሽ ነው? አይ እንደሱ አይደለም። ሳስበው የዛሬ 6 ዓመት የነበረችው ጻዳ አሁን ካለችው ጻዳ ጋር በብዙ ነገር እንደምትለይ ይገባኝ። እንደውም አንዳንዴ ያቺ ጻዳ ልክ እንደ አንድ የመወዳት ዘመዴ ትናፍቀኛለች። እያወራች ያለችው መጀመሪያ ከተነሱበት ሐሳብ ጋር ምንም አልገጣጠም አለው። ቢሆንም በትዕግስት ማዳመጡን ለመቀጠል ወሰነ። እሷም ቀጠለች። እና አሁን ያለው ጻዳ የዛን ጊዜ ባሳለፍኩት ሁኔታ ላይ በሆን ተመሳሳይ ችግር ላይ ወድቃለሁ። በወድቅስ ተመሳሳይ ምላሽ ነበር የምሰጠው። ማለቴ ራሴን ስለማጥፋት አስብ ነበር። ቤተሰቦቼንና ሀገሬን ጥዬ ወደ ማላቀው ከተማ አሰደዳለሁ። አንዱንም አላደርገውም። ችግሩን በተለየ መንገድ ነበር የምፈታው። ይህንን ወደ እሱ ቀየርኩት። አሁን እሱ በሕይወት ካለ የሆነች ሴት አፍቅሮ ካስረገዘ በኋላ ድምፅ አጥፍቶ ይሸሻል። እርግጠኛ ነኝ ቢያንስ እናትየውን እንኳን ለማግባት ባይፈልግ ልጁን የራስሽ ጉዳይ ብሎ ዞር አይልም። ታዲያ ዛሬ ባገኘውና ጥላቻዬን ባሳውቀው ከዛም አልፌ ልበቀለው በሞክር ትርጉም ምን ይሰጠኛል? አይሰጠኝም። ምክንያቱም ያ እኔ የማውቀው ልጅ ጠፍቶኛል። በብዙ ነገር ተቀይሮ በብዙ መከራ ውስጥ አልፎ ብዙ ሕይወት ልምዶችን ቀስሞ ሌላ ሰው ሆኖ ነው የማገኘው። እናም ሌላ ሰው ባጠፋው ሌላን ሰው የመቅጣት ያህል ነው። ለዛ ነው ይቅር ልለው የወሰንኩት። ዘሚካኤል ዝም ነበር ያላት። የነገረችው ጠቅላላ ወደ ራሱ ሕይወት ወስዶ ነው ማንሰላሰል የፈለገው። ከዛሬ 7 ዓመት በፊት የነበረው ዘሚካኤል አሁን ካለው ዘሚካኤል ፈጽሞ የማይመሳሰል የተለያየ ፍላጎት፣ የተለየ ዓላማና አመለካከት ያለው ሰው ነው። እናም 100% የሚመሳሰሉበት ነገር ቢኖር በስማቸው ነው። እሱንም ቢሆን የአባቱን ስም ስላስቀየረ 100% ሊባል አይችልም። ከቦንጋ ከተማ የ1 ሰዓት እግር መንገድ ሄደው ነው ሰውየውን ያገኙት። ግዙፍ የሆነ በአረንጓዴ ዛፎችና ተክሎች የተሞላ ውብ ግቢ ነበር የገቡት። የሰውየው ወንድም ነው የተቀበላቸው። ወደ ማሳ ሄዷል፣ አሁን መምጫው ደርሷል፣ ግቡና ጠብቁት ብሎ ወደ ግዙፉ የሳር ጎጆ ቤት ይዟቸው ገባ። ቤቱ ጽድት ያለ ነው። ጥግ ላይ ባለ 1 ሜትር የተነጠፈ አልጋ አለ። ካልጋው አጠገብ ከእንጨት የተሰራ መደርደሪያ አለ። መደርደሪያው ግማሹ በመጽሐፍ ተሞልቷል። ከስር በኩል አንድ መለስተኛ ቴፕ ይታያል። ግቡ አላቸው። የሚቀመጡበትን ወንበርም ሰጣቸው። እናም መቀመጣቸውን ካረጋገጠ በኋላ ተመልሶ ወጣ። አይ ሰውየው ጥሩ ሁኔታ ላይ ሳይሆን አይቀርም አላዘ ሚካኤል። በምን አወቅ? አንድ ሰውን እኮ በቤቱ ሁኔታ መገመት ትችያለሽ። አታይም እንዴ? ምንም የቆሸሸ ምንም የተዝረከረከ ነገር የለውም። እንዳፌ ያድርግልኝ አለችው። ድንገት ዘሚካኤል ከተቀመጠበት ተስፈንጥሮ ተነሳ። ሁኔታው ጻዳን በጣም አስደነገጣት። እናም አብራው ብድግ አለች። የሆነ እባብ ያየ ነበር የመሰላት። ተንደርድሮ ወደ አልጋው ተጠጋ። ካልጋው በግራ በኩል ባለ መለስተኛ ጠረጴዛ ላይ ብዛት ያላቸው በፍሬም ያሉ ፎቶዎች ተደርድረውበታል። ቀጥታ ሄደና ተራ በተራ እያነሳ ያያቸው ጀመር። ጻዳ ያልጠበቀችው ነበር የገጠማት። ፎቶውን እያየ ወደ እሷ ዞረና ፈጠጠባት። ይሄ ምንድን ነው? ፎቶ ነዋ። እሱማ ፎቶ ነው። የእናቴና የእህቴ ፎቶ እዚህ ሰውዬ ቤት ምን ይሰራል? አንባረቀባት። ተረጋጋ፣ አስረዳለሁ። እንዴት ነው የምታስረጅኝ? የያዘውን ፎቶ አስቀመጠና ሌላ ፎቶ አነሳ። ይህቺ እናቴ ናች። ሌላ የማላውቀው ሰው እየሳማት ነው። ሰውየው ማን ነው? ዶክተሩ ነው። ልናገኘው የመጣ ነው። ምን እየተካሄደ ነው? ይሄ ነገር ፈጽሞ ከአንቺ አባት ጋር የሚገናኝ አይደለም አይደል? ይሄ የቤተሰቦቼ ጉዳይ ነው። ጭንቅላቷን ከፍ ዝቅ በማድረግ አረጋገጠችለት። እናቴ እንዴት በማላውቀው ሰው ትሳማለች? እንዴት ይህንን ሰውዬ ልትስመው ቻለች? በጣም ታፈቅረኝ ስለነበረ የሚል መልስ ከወደ በራፉ ሰሙ። ሁለቱም ዞር ሲሉ እሱን ለማግኘት የመጡት ዶክተር ለሜቻ በቀለ ሙሉ ገበሬ መስሎ የሰሌን ኮፍያና ቦት ጫማ አድርጎ በራፉ ላይ ቆሟል። አይ ምንም አልገባኝም። ቁጭ በል አስረዳሃለሁ አለና ወደ ውስጥ ገብቶ ቀድሞት ተቀመጠ። ጻዳ ዘሚካኤልን እየጎተተች ይዛው መጣችና አስቀመጠችው። እሷም ተቀመጠች። ስልኳን አውጥታ ሪከርድ አደረገችውና ሰውየው የሚናገረውን ለመስማት ዝግጁ ሆነች።
ምን ድረስ ታውቃላችሁ? እኔ ምንም የማውቀው ነገር የለም። ዘሚካኤል በትዕግስት የለሽነት መለሰ። ጻዳ ዝም አለች። ጥሩ፣ ከመጀመሪያው ብጀምርላችሁ ችግር የለውም። እኔና እናትህ የልጅነት ጓደኛሞች ማለት ፍቅረኛሞች ነበርን። በጣም ነበር የምንዋደደው። ምንጊዜም ስለመጋባትና እድሜ ዘመናችንን ሙሉ አብሮ ስለመኖር ነበር የምናስበው። ከዛ ድንገት አባቴ ወደ አሜሪካ መሄድ አለብህ አለኝ። ብዙ ወንድሞቼ እዛ ስላሉ ሐሳቡን ላስቀይረው አልቻልኩም። አባቴም በጣም ነበር የምፈራው። ከዛ ጥያቄውን ተቀብዬ ወደ አሜሪካ ሄድኩ። ለካ እሷ በወቅቱ እህትህን ጸንሳ ነበር። ጸንሳ ማለት ከማን? ከማን ይሆናል? ከኔ ነዋ። እና እህቴ አንተ ልጅ ነች? ምንድነው የምትቀባጥረው? አልቀባጠርኩም። ከፈለክ አባትህን ጠይቀው፣ ያውቃል። እናትህ እኔ ጥያት ስለሄድኩ በጣም ተበሳጭታብኝ ስለነበርና በዛ ላይ አርግዛ ስለነበር ወዲያው አባትህን አገባችው። ስታገባው ለልጁ አባት ለማግኘት እንጂ አፍቅረው አልነበረም። እሱም ይወዳት ስለነበረ ተንከባከባት። እህትህም በ7 ወር እንደተወለደች ነበር ያሰበው። የገዛ ልጁ ነበር የምትመስለው። ስለዚህ ትርሲትን እንደ ልጁ አሳደጋት። ከዛ አንተና ወንድምህ ተወለዳችሁ። እኔም ከ20 ዓመት ቆይታ በኋላ ከአሜሪካ ተመለስኩ። ለእሷ የነበረኝ ፍቅር ከውስጤ ስላልበረደ ፈልጌ ያገኘኋት። በጣም ተበሳጭታብኝ የነበረ ቢሆንም ታፈቅረኝ ስለነበረ በሂደት ይቅር አለችኝ። አባትህን ፈታ እኔ እንድታገባኝ ጨቀጭቃት ጀመር። እሷም ምንም እንኳን ከኔ ጋር ለመጋባት በጣም ፍላጎት ቢኖራትም እናንተን መበተን ስላልፈለገች በሐሳቤ ልትስማማ አልቻለችም። እኔም እሷን ትቼ ሌላ ሴት ማግባት ብሞክርም አልቻልኩም፣ አቃተኝ። ከዛ በቃ አንቺ እሺ ብለሽ ባልሽን ፈተሽ ማታገቢኝ ከሆነ ቢያንስ ልጄን የማግኘት መብት አለኝ፣ ለልጄ አባቷ እኔ እንደሆንኩ ንገሪያት እያልኩኝ በዚህም መጨቃጨቅ ጀመርን። እሷም ያንን ማድረግ አልችልም እያለች መከላከል ጀመረች። በዚህ ሁሉ ጊዜ ግን በድብቅ እየተገናኘን ፍቅራችንን እንወጣ ነበር። ለምን ያህል ጊዜ ነው ከአባቴ እየተደበቃችሁ እንደዛ እያደረጋችሁ የነበረው? ግሽግሽ ባልና ጥላቻ በተጫነው ስሜት ጠየቀው። 4 ወይም 5 ዓመት መለሰለት። እና አባቴ ይህንን ሁሉ ታሪክ ሲያውቅ ነዋ ቀልቡን ነስቶት ያንን ወንጀል የፈጸመው? አይደለም። ስለዚህ ጉዳይ ሳስብ እስከ ዛሬ ድረስ ራሴን መቆጣጠር እያቃተኝ አዝናለሁ። እመነኝ፣ በጉዳዩ መጸጸት ብቻ ሳይሆን ብዙ ነገሬን አጥቼበታለሁ። ስራዬን፣ ጤናዬን፣ ብዙ ነገር። ብዙ ጊዜም ራሴን አጥፍቼ ከልጄ ትርሲትና ከእናት ጎን ለመተኛት ሞክሬ ነበር። ግን በሆነ መንገድ እተርፋለሁ። መጨረሻው ይሄው እንደምታየኝ የአያቴ መንደር መጥቼ በዚህ አይነት ሁኔታ መኖር ጀመርኩ። ትንሽም ወደዚህ ከመጣሁ ነው ጤነኛ የሆንኩት። ሰውዬ፣ እኔ አንተን ጸጸት ለመስማት ምንም አይነት ፍላጎት የለኝም። ስለ ዋናው ጉዳይ ንገረኝ። ትዝ ይለኛል፣ ቀኑ እሁድ ነበር። በዕለቱ አባትህ ሞጆ የጓደኛው ለቅሶ ስለነበረ መሄዱን እናትህ ስትነግረኝ መኪናዬን ከአዲስ አበባ አስነስቼ አዳማ ሄድኩ። እናትህን ተቀጣጥረን ስለነበር ቡቲክ አገኘኋት። እሁድ በዛ ላይ ጠዋት ስለሆነ የገበያ ግርግር አልነበረም። ከዛ የተወሰነ ከቆየም በኋላ የተለመደ ጭቅጭቃችንን ጀመርን። ለልጄ አባቷ መሆኔን ወይ ቀድመሽ ንገሪያት ወይ ነግራታለሁ አልኳት። እሷ ቅጣውን በልዩ ሁኔታ ነው የምትወደው፣ አባትሽ ቅጣው አይደለም ብላት ልጄ በጣም ነው የምትጎዳው አለችኝ። ብትጎዳም ለጊዜው ነው፣ ከውሸት ጋር ለዘላለም ከምትኖር እውነቱን አውቃ ለትንሽ ጊዜ ብትጎዳ ይሻላል አልኳት። በዚህ ጉዳይ ላይ ከ30 ደቂቃ ለበለጠ ጊዜ በከረረ ሁኔታ ስንከራከር ቆየን። ከዛ የስልክ ንግግር ድምፅ ነው ሁላችንንም ያነቃን። እህትህ ትርሲት ከባንኮኒው ማዶ ፊቷ በእንባ ታጥቦ አይኖቿ ፈጠውና አውሬ መስላ ቆማለች። ሱቁ ውስጥ ገብታ እዛ የቆመችበት ቦታ መች እንደቆመች አናውቅም። ምን ያህሉን እንደሰማችንም አናውቅም።
ከሁኔታዋ እንደሚታየው ግን የሚበቃትን ያህል እንደሰማችን ያስታውቃል። ሁላችንም በርግገን ጎን ለጎን ተጣብቀን ከተቀመጥንበት ተነሳን። ለማን እየደወለች ነው? ሁለታችንም ግራ ተጋባን። ወዲያው ስልኩ ተነሳና ማውራት ጀመረች። አባዬ ያንተ ልጅ አይደለሁም እንዴ? እማዬና ውሽማዋ ሲያወሩ ሰማሁ። አባዬ እኔ ያንተ ልጅ ካልሆንኩ መኖር አልፈልግም። የሌላ ሰው ልጅ መሆን በጣም ነው የሚቀፈኝ። አይ አልጠብቅህም፣ በጣም ነው የምወድህ አለችና ስልኩን ግድግዳ ላይ ወርውራ ከሱቁ ወጣ ተፈተለከች። ልንደርስባት ሞከርን፣ ግን ወዲያው ተሰወረችብን። ወይኔ ልጄ፣ ወይኔ ልጄ! እናትየው ተርበተበተች። እኔም የሚይዘው የምጨብጠው ግራ ገባኝ። ሱቁን ዘጋንና ወዴት ነው ሄደችው ስል እናትህን ጠየቅኳት። እኔ ምን አውቃለሁ፣ ወደ ቤት ከሄደች ሄጄ ልያት አለችኝ። በቃ ነይ መኪና ውስጥ ግቢ ስላት እንዴ አንድ ላይ ስንሄድ አሁን እኮ ነገሮች ተደበላልቀዋል፣ ምን ፈራው ሳይሆን ምን ጋፈጠው ነው አልኳትና እየጎተትኩ መኪና ውስጥ ይዣት ገባሁ። በየመንገዱ እየፈለግናት ልትሄድ ትችልበታለች ብላ እናቷ የጠረጠረችበት ሁሉ አንድ ሁለት ቦታ ቁመን አይተናት መጨረሻ ወደ ቤት ሄድን። መኪናውን ራቅ አድርጌ እንዳቆም አደረገችኝና እኔ ገብቼ ልያትና ካለች እነግርሃለሁ፣ ከሌለችም ሌላ ቦታ ሄደን እንፈልጋታለን ብላኝ ገባች። እኔም በጭንቀት እየተንቆራጠጥኩ መጠበቅ ጀመርኩ። 5 ደቂቃ 10 ደቂቃ አለፈ። ስልኬን አውጥቼ ስደውል እናትህ ሞባይሏ አይነሳም። ራሴን መቆጣጠር አቃተኝና የሆነው ይሁን ብዬ ወደ ግቢው ገባሁ። ሳሎኑ በራፍ እንደተከፈተ ነበር። ስገባ ልጄ ኮርኔሱ ላይ ተንጠልጥላለች። እናትህ ደግሞ የገዛ ሆዷን በቢላዋ ሽጣ ተዘራለች ይመስለኛል። እናትህ ወደ ቤት ስትገባ እህትህ ተሰቅላ ራሷን አጥፍታ ስታያት ወዲያው አካባቢው ላይ ያገኘችውን ቢላዋ ሆዷ ውስጥ የሻጠችው ይመስለኛል። ከዛ ደንዝዤ የመሆነው ጠፋኝ። ምን ላድርግ? ልጄን ከተሰቀለችበት ለማውረድ ገመድ መቁረጫ ለመፈለግ ወደ ውስጥ ገብቼ መቁረጫ ይዤ ስመለስ አባትህ ከውጪ ከሳሎኑ ሲገባ አየሁት። በደመ ነፍስ ወደ ጓሮ በራፍ ሄድኩ። ዞሬ ከግቢው ወጣሁና መኪና ውስጥ ገብቼ ደምን ባያለቀስኩ ሁኔታዎቹን መከታተል ጀመርኩ። ከዛ አንተና ወንድምህ አንድ አይነት ሰማያዊ የስፖርት ልብስ ለብሳችሁ ወደ ቤት ስትገቡ ተመለከትኩ። ከደቂቃዎች በኋላ ፖሊሶች ሰፈሩን ወረሩት። እናንተም አባታችሁንም ፖሊሶች ይዟቸው ሲሄድ የእናትህንና የእህትህን አስከሬን አምቡላንስ ሲወስደው ከመንገድ ማዶ መኪና ውስጥ ተቀምጬ እየተመለከትኩ ነበር። ሁለቱም ራሳቸውን እንዳጠፉ እርግጠኛ ነኝ። እና ምን የማስጠላ ፈሪ ሰው ነኝ አይደል? በወቅቱ ትልቅ ስልጣን ላይ ነበርኩ። ከዚህ ወንጀል ጋር ስሜ ቢያያዝ ምንድነው የሚገጥመኝ በማለት ፈራሁ። አባትህ እንደገደለ ሲያምን የሞት ፍርድ ሲፈረድበት ሁሉ ዝም ብዬ ተመለከትኩ። ከሰውየው አይኖች እንባ እየረገፈ ነው። እና ምን መሰለህ? ዶክተሩ የዘሚካኤልን መቀየር ሲመለከት ንግግሩን አቆመ። ዘሚካኤል ወደ ኋላው ክንብል ብሎ ወደቀ። ጻዳና ዶክተሩ በድንጋጤ ተባብረው አነሱትና አልጋ ላይ አስተኝተው ጭንቅላቱንና ልቡን ያቀዘቅዙለት ጀመር። ቀስ በቀስ ከገባበት ጭልጥ ያለ ሰመመን እየነቃ መጣ። ራሱን በደንብ ሲያውቅ በመጀመሪያ ያደረገው ነገር ከተኛበት ተስፈንጥሮ በመነሳት የሰውየውን አንገት አንቆ በቴስታ መናረት ነበር። ከአንድ ሰዓት በኋላ ጻዳና ዘሚካኤል ወደ አዲስ አበባ የመልስ ጉዞ ለማድረግ በተከራዩት የቻርተር አውሮፕላን ውስጥ ገብተው ፓይለቱ የአውሮፕላኗን ሞተር አስነስቶ አየር ላይ እስኪሰቅላት ድረስ እየተጠባበቁ ነው። ዘሚካኤል አሁን ድረስ በድኑ ነው ያለው። እንደ ጣዖት ያመልካትና የወዳት የነበረችው እናቱ እንደዛ አይነት ሰው መሆኗን ሲያውቅ ከመሸማቀቁ የተነሳ የሚደበቅበት ጥጋት ነው ያጣው። በእናቱ ከመመካቱ የተነሳ ኃጢአተኛና ጨካኝ ነው ብሎ የሚያስበውን የአባቱን ስም ከስሙ ቀጥሎ መጠራቱን ተጠይፎ እንዲፋቅ በማድረግ የእናቱ ስም እንደ አባት አድርጎ በመጠቀም ከጀመረ ዓመታት አልፎታል። ምንም ጥፋት የሌለበትንና የዚህ ሁሉ በደል ዋና ተጠቂ የሆነውን አባቱን በዛ ወቅት ሊገለው ሁሉ ነበር። ከዛ በኋላ ወንድሙንና አባቱን ሲጠየፍ ሲራገም ነው የኖረው። አሁን እኔ ምን አይነት ፍጡር ነኝ ሲል ራሱን ተጸየፈው።
እንዴት የወንድሜን ያህል ማስተዋልና መረጋጋት ያቅተኛል? ለራሱ ያለው ግምት ወረደበት። ጻዳ፣ ሚካኤልና አዲስ ዓለም በየተራ እየደወሉ እያስጨነቋት ነው። አንስታ ምን እንደምትላቸው ስላልገባት ለማንሳት አልደፈረችም። ከዛ ይልቅ አሁን ወደ አዲስ አበባ ሲመለሱ ሄሊኮፕተር ውስጥ መግባታቸውንና ስልኩን ማናገር እንደማትችል ገልጻ ከዶክተር ጋር ያደረጉትን ውይይት፣ የሰውየውን ኑዛዜ የመሰለ አስገራሚ ቲያትራዊ ገለጻ በቴሌግራም ለሚካኤል ላከችለትና ስልኳን ዘጋችው። ጸዲ፣ እኔ እንዳትወጂኝ እሺ፣ የማንም ሰው ፍቅር አይገባኝም እያላት ተነፋረቀ። ወደሱ ይበልጥ ተጠጋችና አቀፈችው። እየነፈረቀ ንግግሩን ቀጠለ። ሁል ጊዜ ከኔ ለመሸሽ ስትሞክሪና እንድተውሽ ስትጨቀጭቂኝ ይህች ልጅ ያማታል እንዴ? እኔን የመሰለ ሰው አልፈልግም የምትለው እላለሁ። እንዲህ እያልኩ ገረም ነበር። ለካ አንቺ ብልህ ስለሆንሽ ደካማነቴንና እንጭጭ የሆነ አስተሳሰቤን በግልጽ ስላወቅሽ እንደማልመጥንሽ ተረድተሽ ነው። ኧረ አንተ ሰው ምኑን ከምኑ ጋር እያገናኘው ነው? እባክህ የኔ ቆንጆ ራስህን አታሰቃይ። የሆነው ሁሉ ሆኗል። ይልቅ ራስህን አረጋጋና በቀጣይ የሚስተካከሉ ነገሮችን ማስተካከል ላይ ትኩረት እናድርግ። አልገባሽም እንዴ? ምንም የሚስተካከል ነገር የለም። ይህንን ዜና ወንድሜ ካወቀ በኋላ እንዴት እንደሚጠየፈኝ አስቢው። አባቴንማ ተይው፣ ይህኔ ልጁ መሆኔን ዘንግቶታል። ይህንን ጉዳይ እንድናጣራ ፍንጩን ለሚኪ የሰጡት አባትህ ናቸው። ምክንያታቸው ደግሞ ከመሞቴ በፊት ልጄ እንደጠላኝ መሞት አልፈልግም፣ ከመሞቴ በፊት እውነቱን አውቆ አንድ የዓይኑን አይቼው አቅፌው ልሰናበተው ፈልጋለሁ ብለው ነው። አንተን ማግኘት ስለሚፈልጉ እኮ ነው። ተይ ጻዲ፣ እኔን ለማጽናናት ብለሽ ነው አይደለም? እውነቴን ነው። ለማንኛውም አሁን ሁሉንም ረስተህ ለመረጋጋት ሞክር ስትለው የሄሊኮፕተሯ ሞተር መንኳኳት ጀመረ። ዘሚካኤል አፓርታማ ሲደርሱ ከምሽቱ 2 ሰዓት ሆኖ ነበር። አሳንሰሩን ተጠቅመው ወደ ላይ ወጡ። ሲደርሱ በራፉ ክፍት ነው። መጥሪያውን ተጭነው ሲከፍቱ አዲስ ዓለም፣ ሚካኤልና ቅዱስ እየጠበቋቸው ነበር። ሁሉም ዘሚካኤል ላይ ተጠመጠሙበት። ሁለቱ ወንድማማቾች ለመላቀቅ በርካታ ደቂቃዎች ወሰደባቸው። ሕፃኑ ቅዱስ ተጨንቆ እስከሚያለቅስ ሁለቱም እየተንሰቀሰቁ ተላቀሱ። ቤቱ አዲስ ሬሳ የወጣበት ቤት ነበር የመሰለው። ዘሚካኤል ስቱዲዮ ቆይቶ ገና ወደ ቤት እንደገባ ነበር ስልኩ የጠራው። የደወለችለት አዲስ ዓለም ነበረች። የጠበቀው ሚካኤል ይደውልልኛል ብሎ ነበር። ከአባቱ ጋር የሚገናኙበትን ቀን ከወህኒ ቤት አስተዳዳሪ ጋር ተነጋግሮ እንደሚደውልለት ነግሮት ነበር እና ይህንን ቀን በፍርሃትና በጉጉት ነበር እየጠበቀ ያለው ስለ አባቱ ዜና ለመስማት። ስልኩን አነሳው። ሄሎ አዲስ፣ እንዴት ነሽ? ሰላም ነኝ፣ አንተስ? እኔ በጣም ደህና ነኝ። ሚካኤል ይደውልልኛል ብዬ እየጠበቅኩ ነበር። ይደውልልሃል። አሁን ኮማንደሩ ቀጥሮት ሊያገኘው ሄዷል። ከሱ እንደጨረሰ እርግጠኛ ነኝ ይደውልልሃል። አታስብ፣ ኮማንደሩ ደግሞ ያንተ አድናቂ ስለሆነ ከአባታችሁ እንድትገናኙ ሁኔታውን ያመቻቻል። በዚህም እርግጠኛ ነኝ አለችው። ጥሩ፣ ታዲያ አንቺ ሰላም ነሽ? በጣም ሰላም ነኝ፣ ግን አንድ ጥያቄ ልጠይቅህ ነበር። ምን? ከጻዲ ጋር እንዴት ናችሁ? ያልጠበቀውን ጥያቄ ነው የጠየቀችው። በጣም አሪፍ ነን። ከቦንጋ ከተመለስን በኋላ በአካል ባንገናኝም በስልክ ግን በቀን 2-3 ጊዜ እንደዋወላለን። እንደውም የፊታችን ቅዳሜና እሁድ ከከተማ ወጣ ብለን ለማሳለፍ ተነጋግረናል። ግን ምን ነው ጠየቅሽኝ? አይ ግልጽ ሆነህ ንገረኝ። ስለሷ ምን ታስባለህ? ማለቴ አሁንም በፊት እንደነገርከኝ ታፈቅራታለህ እንዴ? እንዴት በአንድ ወር ፍቅሩ ይታናል ብለሽ አሰብሽ? እንደውም ጥሩ ነገር አነሳሽልኝ። የሆነ ቀን አመቻችቼ ከአንቺ ጋር መነጋገር ፈልግ ነበር። እኔ ላገባ ትፈልጋለሁ በቅርብ ቀን እና እንዴት ጠይቄ ላሳምናት የሚለውን ጉዳይ ከኔ ይልቅ አንቺ ስለምታውቂያት እንድታማክሪኝ እፈልጋለሁ። እንግዲያው እንደዛ ከሆነ ሳይረፍድብህ ፍጠን። አልገባኝም። ያንተ ልጅ አርግዛለች። የሰማውን ነገር ማመን አልቻለም። በደስታ ጮኸ። ማለት በፈጣሪ እየዋሸሽኝ አይደለም አይደል? አርግዛለች። ለኔም አልነገረችኝም። በአጋጣሚ አንድ የግል ሆስፒታል ካርድ ክፍል የምትሰራ ወዳጅ ነበረችኝና አሁን ከደቂቃዎች በፊት ደውላ ጓደኛሽ ጸንሳ እኛ ሆስፒታል ለማስወረድ መጣ ነበር ብላ ነገረችኝ። መጀመሪያ አላመንኩም ነበር። በኋላ ግን ሆስፒታሉ ድረስ ሄጄ በሌላ መንገድ ራሷ መሆኗን አረጋግጫለሁ። ልታስወርደው ለተነገ ወዲያ ቀጠሮ አስይዛለች።
ቀጥታ ላናግራት ፈልጌ ነበር። ጭራሽ እልህ ውስጥ ትገባለች ብዬ ስለፈራው ምንም ልላት አልቻልኩም። አንተ የምታደርገውን ነገር ካለ ሞክር። ወይኔ በፈጣሪ ለኔ ያረገዘችልኝ። በቃ ቻው አዲስ፣ አንቺ አትጨነቂ፣ እኔ አስተካክለዋለሁ። የአዲስን ስልክ ከዘጋ በኋላ ቀጥታ ልብሶቹን በሻንጣ መክተት ነበር የጀመረው። 2 ሻንጣ ልብስና ወሳኝ የሚፈልጋቸውን ነገሮች ሰበሰበና አፓርታማውን ለቆ ወጣ። ቀጥታ ወደ አዳማ ነበር የነዳው። ጻዳ ቤት ሲደርስ በራፏ ዝግ ነበር። ሊደውልላት አልፈለገም። ሻንጣውን አወረድና በራፏ በረንዳ ላይ አድርጎ እሱ መኪና ውስጥ ሆኖ መጠበቅ ጀመረ። ከምሽቱ 1 ሰዓት ስትመጣ እሱ መኪና ውስጥ ሻንጣውን በረንዳ ላይ ሆኖ ስታየው ፍጹም ነበር ግራ የተጋባችው። ምስር እሱ መሆኑን ስታውቅ ከእናቷ ተነጥላ ወደ እሱ መሮጥ ስትጀምር እሱም ፈጥኖ ከመኪናው ወረደና እጆቹን እንደ ክንፍ ዘርግቶ ጠበቃት። ተጠምጥማበት በደስታ ጉንጩን ትስመው ጀመር። ወደ ቤት እንደገቡ ጻዳ ምንድነው ጉዱ ስትል ጠየቀችው። ምንም፣ ለጥቂት ሳምንታት እረፍት ስለሆንኩኝ እዚህ ከናንተ ጋር ለመቆየት ወስኜ ነው። እዚህ ከኛ ጋር? ከናንተ ጋር። ሕፃን ምስር ታድለን እያለች መጨፈር ጀመረች። ጻዳ ልጇ ምስር ፊት ምንም ማለት አልቻለችም። እንግዲያው እንደ ቤት ዘናበል፣ እኔ ልብስ ልቀይር አለችና ወደ መኝታ ቤት ገባች። ከዛ ራስ ሰርታ በሉና ከ3 ሰዓት በኋላ ምስርን አስተኝተው ነበር እንደ አዲስ ጭቅጭቁን የጀመሩት። ምን እየሰራህ ነው? እንደምታገቢኝ ቃል ገብተሽልኛል። እንደምታገቢኝ ቃል ገብተሽ ቀለበት እስከምታስሪልኝ ድረስ ከዚህ ቤት ወጥቼ ወደ ቤቴ አልመለስም ሲል ቁርጡን ፍርጥም ብሎ ነገራት። ጭራሽ ማግባት? እየቀለድክ ነው? በፍጹም ብቀልድ ነው እንደዚህ አይነት እርምጃ ወሰድኩት። ብቀልድ ነው እንደዚህ አይነት እርምጃ የምወስደው? ስማ፣ እኔ ካንተ ጋር ጋብቻ፣ ፍቅር ምናምን አልፈልግም። ታዲያ ምንድነው የምትፈልጊው? ትኩር ብላ አየችው። ንገሪኝ፣ ከኔ ምንድነው የምትፈልጊው? ካንተ ፍቅር መስራት ብቻ ይበቃኛል። ማለቴ እስካሁን ያደረግነውን ለማለት ነው። ደግሞ አሁንም እናድርግ እያልኩ አይደለም። በንግግሯ ሆዱን እስከሚያመው ሳቀ። በመሃል ስልክ ተደወለለት። ከወንድሙ ነበር። በጉጉት አነሳው። እሺ ሚካኤል፣ ደህና መሸህ? ሰላም ነኝ። ነገ ጠዋት 3 ሰዓት ላይ አዳማ መገኘት ትችላለህ? ምን ነው አባዬ እንድናገኝ ፈቀዱልን እንዴ? አዎ፣ በጣም ደስ የሚለው ደግሞ አንድ ላይ እንድናገኘው ነው ያመቻቸልን። ቅር ካላለህ አዲስንና ቅዱስን ይዘናቸው እንሄዳለን። አረ ቅር አይለኝም፣ ጥሩ ሐሳብ ነው። ግን አባዬ እኔን ለማናገር ፈቃደኛ የሚሆን ይመስልሃል? ሰሞኑን ሲብሰለሰልበት የነበረውን ስጋቱን አንስቶ ጠየቀው። ትቀልዳለህ እንዴ? ከመሞቱ በፊት ማግኘት የሚፈልገው ብቸኛ ነገር እኮ አንተን ማናገር። በደስታ ነው የሚያነባው። እንኳን በአካል አግኝተው አባዬ ብለህ ስትጠራው ሰምቶ ይቅርና ባለፈው ፎቶውን ሳሳየው እንዴት እያገላበጠ ሲስምና ሲያለቅስ እንደነበረ እኔ ነኝ የማውቀው። በልበዛ እርግጠኛውን ምንም እንዳትጨነቅ። ታዲያ ምን ያስፈልገዋል? ማለት ምን ይዤለት ልሂድ? የሚያስፈልገውን ነገር ሁሉ አዘጋጅተናል። አንተ ደግሞ የሚፈልገውን ነገር እንጠይቀውና በሚቀጥለው ዙር ተወስድለታለህ። ደግሞ ደስ የሚለው ነገር ከሞንጋ ያመጣችሁትን ከዶክተር ጋር ያደረጋችሁትን ውይይት ለኮማንደሩ አሰምቼው በጣም ነበር ያዘነው። እናም አባዬን ከሌሎች እስረኞች ጋር ተቀላቅሎ እንዲኖር ወስነውለታል። በጣም የሚያስደስት ነገር ነው እየነገርከኝ ያለው ወንድሜ። በጣም ጥሩ ሰው እንደሆንክ ታውቃለህ አይደል? በጣም ነው የምኮራብህ። ሚካኤልም ባየተናነቀው ነው። እኔም በጣም ነው የምኮራብህ። በቃሽ፣ 3 ሰዓት ነው ያልከኝ አይደል? አዎ፣ መድረስ ትችላለህ አይደል? በደንብ እንጂ 2:15 ደርሼ እደውልልሃለሁ። ጥሩ፣ በቃ ደህና ደር። ስልኩን ዘጋው። ንግግራቸውን ሁሉ በገረምታ ስትሰማ የነበረችው ጻዳ እርግጠኛ ነህ ግን 2:15 ትደርሳለህ ስትል በፈገግታ አሾፈችበት። ትቆጭኛለሽ ብዬ ነው እንጂ እዚህ ነኝ እለው ነበር። ልፋ ቢልህ ነው። ግን ለእናንተ ደስ ብሎኛል። ማለት አንተና ወንድምህ እንዲህ እየተደዋወላችሁ በሰላም ማውራት መቻላችሁ ትልቅ ነገር ነው። አረ እንደውም ከመነጋገር አልፋችሁ መሞጋገስም ጀምራችኋል። እድሜ ላንቺ። ባንቺ ቀናነትና ጥረት ነው ለዚህ የበቃ ነው። እኔን ማሞገሱን እንኳን ለጊዜው እናቆየው። በነገራችን ላይ የአባትህ ጉዳይ ላይ ይግባኝ ለመጠየቅ የሚቻል ከሆነ አንድ ጎበዝ ጠበቃ አግኝቼ ሁኔታዎቹን አስረድቸው ነበር። በእውነት? ታዲያ ምን አለሽ? ምንም ነገር ከማለቴ በፊት ዶክተር ለሚቻ ማናገር አለብኝ አለኝ። እስኪ የሚቻል ከሆነ በስልክ ላገናኛቸው አስቤያለሁ። ቆይ እንደውም እስኪ ልደውልና ላናግረው። ማንን? ጠበቃውን? አይ ዶክተሩን አለችና ስልኳን አንስታ ቦንጋ የሚገኘው ዶክተር ለሚቻ ላይ ቁጥሩ ላይ ደወለች።
ከበርካታ ጥሪዎች በኋላ ሰልችቷት ልትዘጋው ስትል ተነሳ። ሄሎ ጻዳ ነኝ፣ ባለፈው አውቄሻለሁ፣ ወንድሙ ነኝ የሚል መልስ አገኘች። እሺ በምሽት ስለደወልኩኝ ይቅርታ። ምንም አይደለም። የደከመና የቀዘቀዘ ድምፅ ነው እየሰማች ያለችው። አውቀኸኛል አይደል? አዎ አውቄሻለሁ። የዘፋኙ ጓደኛ አይደለሽ? አዎ ነኝ። ዶክተርን ለማናገር ፈልጌ ነበር። ካልተኙ ልታገናኘን ትችላለህ? ለብርቱ ጉዳይ ነበር የምፈልጋቸው። አዝናለሁ፣ አልችልም። ችግር የለውም፣ በቃ ነገ ጠዋት መልሼ እደውላለሁ። እንደ ደወልኩ ንገርልኝ። አልችልም አልኩሽ እኮ። ጻዳ ድንግርግር አላት። ማለት ምን ነው? ችግር አለ እንዴ? ወንድሜ ከ3 ቀን በፊት ራሱን አጥፍቷል። ዛሬ ቀብሩ ነበር ሲል በተናነቀው ድምፅ ተረዳች። ጻዳ ስልኩ ከእጇ ተንሸራቶ ወለሉ ላይ ወደቀ። ሁኔታዋን በንቃት ሲከታተል የነበረው ዘሚካኤል ከተቀመጠበት ተስፈንጥሮ ተነሳና ከስሯ ደርሶ ትከሻዋን እየነካካ ምን እንደተፈጠረ ይጠይቃት ጀመር። ዶክተሩ ራሱን አጥፍቶ እንደሞተ ነው የነገረኝ ስትል ነገረችው። ቀሳልና አጠገቡ የሚገኝ ደረቅ ወንበር ላይ ቁጭ አለ። ይዘን ወይስ ይደሰት ግራ ገባው። እንኳን ሞተም ወይንም ነፍስ ይማር ማለት አልቻለም። ጻዳ ግን በጣም ነው የደነገጠችው። እንባዋ እስከሚረግፍ ድረስ ነበር ያዘነችው። ደህና እያገገመ የነበረውን ሰውዬ የተደበቀበት ዋሻ ድረስ ሄደን ቁስሉን ነካክተንበት ለሞት ዳረግ ነው ስትል ተጸጸተች። ለምንድነው ግን አንተ ፍጹም መልካም ነገር ለመስራት በተንቀሳቀስክ ቁጥር ሳታውቀው መጥፎ ነገር እንድትሰራ የምትገደደው? ጥያቄው ለራሷ ይሁን ወይስ ለዘሚካኤል አይታወቃትም። እሱ ግን የመሰለውን መመለስ ጀመረ። ለዛ እኮ ነው የማይሳሳተው የማይሰራ ሰው ብቻ ነው የሚባለው። በእንቅስቃሴ ላይ ካለሽ የግድ መልካሙንም መጥፎውንም ነገር መስራትሽ አይቀርም። ዋናው ልዩነት አንድ ነገር ስትሰሪ ኢንቴንሽንሽ ምንድነው የሚለው ነው። በመንገድሽ ላይ ክፉ ተግባራትን ላለመስራት ምን ያህል ትጠነቀቂያለሽ? ምንም እንኳን ብትጥሪ ከቁጥጥርሽ ውጪ በሆነ መንገድ የማትፈልጊውን ነገር መፈጠሩ አይቀርም። ከሰውየው ሐዘን ለማገገም ከ1 ሰዓት በላይ ወሰደባቸው። 5 ሰዓት ሆነ። በላሁን ተኛ። መቼስ ድንገት ነው የመጣው። እንደምታየው ያለ አንድ መኝታ ቤት የለኝም አለችው። ችግር የለውም፣ ምለብሰው ልብስ ብቻ ስጪኝ፣ እዚሁ ሶፋ ላይ ተኛለሁ። ያልጠበቀችው መልስ ነበር። ብቻዬን ልታስተኝኝ ምናምን ብሎ ይቀውጠዋል ብላ አስባ ነበር። እሱ ግን ምንም አልተቃወማትም። ጭራሽ መጀመሪያውኑ ከሷ ጋር ለመተኛት ያሰበ አይመስልም። ለምን ከምስር ጋር መኝታ ቤት ገብታ አተኛም? እኔ እዚህ አላስጨረሳትም። አይሆንም አልኩሽ እኮ። ተነሳችና የሚለብሰው ልብስ አምጣ አስተካከለችለት። ግንባሩን ስማ ወደ መኝታ ቤቷ ሄደች። እጄን ይዞ ጎትቶ ይመልሰኛል ብላ አስባ ነበር፣ ግን አላደረገውም። በመገረም ተሞልታ ከልጇ ጎን ተኛችና ስለገጠማት ነገር ማንሰላሰል ጀመረች። አሁን እሺ ምን ላደርገው ነው? ራሷን በጥያቄ አስጨነቀችው። ምን አደርጋለሁ? በቅዴ መሰረት ነው የሚሄደው። ጽንሱን አስወርደዋለሁ። ስለዚህ ጉዳይ ማንም እንዲያውቅ አላደርግም። ከዛ ቀስ ብዬ በዘዴ ሻንጣውን ሸክፎ እንደመጣ ሻንጣውን ሸክፎ ወደ ቤቱ እንዲመለስ አደርገዋለሁ ብላ ወሰነች። በዚህ ጊዜ ዘሚካኤልም እንዴት ከዚህ በላይ እንደሚያጠምዳት በራሷ ላይም ሆነ በጸነሰችው ጽንስ ላይ ምንም እንዳታደርግ ማድረግ እንደሚችል እያሰበ ነው። ሳሎን ተኝቶ መኝታ ቤት ሆና የምትተነፍሰው የእሷ ትንፋሽ የሚሰማው መስሎ እየተሰማው ነው። ሹክክ ብሎ ሄዶ የመኝታ ቤቱን በራፍ ከፍቶ ጉያዋ ውስጥ ተወሽቆ ትንፋሿን ቢሞቀው በጣም ደስ ይለው ነበር። ግን እሷን ፍቅር ለመስራት ብቻ ሳይሆን ለፍቅርና ለጋብቻ ጭምር እንደሚፈልጋት በተግባር ማሳየት አለበት። ለዛ ደግሞ ይሄ አንዱ አጋጣሚ ነው። ስልኩን አነሳና መልእክት በመጻፍ ከፎቶ ጋር ለሚያውቃቸው 3 ጋዜጠኞች በመላክ ተከናንቦ ለመተኛት ሞከረ። ጠዋት 12 ሰዓት ተኩል ነው የባነነው። ሶፋውን ለቀቀና ሳሎኑ ውስጥ እየተዘዋወረ ሰውነቱን ሲያፍታታ ከወደ ኪችን ድምፅ ሰማ። ቀስ ብሎ ተጠጋ። ጻዲ ሲል ተጣራ። በበራፉ ብቅ አለችና እንዴ ቀሰቀስኩ እንዴ? አይ በራሴ ነው የተነሳሁት። የተኛሽ እኮ ነበር የመሰለኝ። እንዴ የልጅ እናት እኮ ነኝ። ልጄን ቁርስ አብልቼ የምሳቃዋን ቋጥሬ ወደ ትምህርት ቤት መላክ አለብኝ። በዛ ላይ ችኮ የሆነ እንግዳ አለብኝ። አንቺ እኔ ነኝ ችኮ ብሎ ሊይዛት ወደ እሷ ሲንደረደር ተፈናጥራ ወደ ውስጥ ገባች። ተከትሏት ገባ። አንተ ረፍ፣ ምግቡን እንዳታስደፋኝ። ከኋላዋ አቀፋትና አንገቷን ሳማት። ከንፈሩ እዛው አንገቷ ላይ ተጣብቆ እንዲቆይ ተመኘች። ግን ማዬ
ብሎ የሚጣራውን የምስርን ድምጽ ሲሰሙ ሁለቱም በፍጥነት ተላቀቁ። 1 ሰዓት ተኩል ሲሆን ምስርን አብረው ወጥተው ሰርቪስ ድረስ ሸኟትና ወደ ቤት ተመለሱ። ቁርስ አቀረበችና እየተጎራረሱ መብላት ጀመሩ። ቆይ ስራ የለህም እንዴ? ለ1 ወር ምናምን ስራ ላለመስራት አመቻችቻለሁ። ያሉኝን የሥራ ቀጠሮች ሁሉ ሰርዣቸዋለሁ። ተስፋ ቆረጠች። ጥሩ ነው፣ ግን ያው እዚህ እንደምታየው ምንም አይመችህም። ቤታችን ጠባብ ነው። 1 መኝታ ቤት ብቻ ነው ያለን። አባትህን ካየ በኋላ ቆንጆ ምሳ ጋብዝና ከዛ ወደ አዲስ አበባ ሸኛለሁ። ባይሆን ቅዳሜ መጣና አንተ ጋር አድራለሁ። ያልታስቢ፣ ሶፋ ላይ መተኛት እንደዚህ እንደሚመች አላውቅም ነበር ባክሽ። በጣም ነው የተመቸኝ። ደሞ ትዳር መስዋዕትነትን ይጠይቃል። አንቺ ካልሽ እንኳን እንደዚህ አይነት ቤት ገጠር ጎጆ ቤት እንኳን ምናምን ይመቸኛል። ከሱ ጋር መከራከር ልብ የሚያቆስል ተግባር ሆኖ ነው ያገኘችው። በቀጣይ ምን ብዬ ልመልስለት ብላ ስታስብ ስልኳ ጠራ። እሷ ጋር የምትሰራ ልጅ ነች። የሥራ ጉዳይ ነው ብላ ችላ አለችው። ደግሞ ተደወለ። አነሳችው። ጻዲ እንኳን ደስ ያለሽ። ግራ ተጋባች። ለምኑ? ምን አገር ምድሩ የሰማውን ነገር እኔን ትደብቅኛለሽ? ምኑን ነው የምደብቅሽ? ለማንኛውም ለባሉም ለልጁም እንኳን ደስ ያለሽ። ግን ድል ያለ ድግስ እንፈልጋለን። ስልኩን ጠረቀመቻት። ዘሚካኤልን አፍጥጣ አየችው። እሱ የሆነ ያለው ነገር ስለገባው ብዙም አልተደናገጠም። ወዲያው መልሶ ስልኳ ጠራ። ሌላ የምታውቃት ሴት አነሳችላት። ሰላም ሳትላት ቀጥታ ወደ ጉዳዩ ገባች። አንቺ ያንን የመሰለ አርቲስት አፈሽው አይደል? እንኳን ደስ ያለሽ። ሰርጉን እንዳትረሽኝ እሺ። ምንድነው? የምን ሰርግ ነው እንዴ? ዩቲዩብና ፌስቡክ ጠቅላላ ባንቺና በጮኛሽ ፎቶ ተጥለቅልቆ የለ እንዴ? ስልኩን ጠረቀመችና ፌስቡክ ከፈተች። ታዋቂው ዘፋኝና የፊልም አክተር ዘሚካኤል በመጨረሻ ሊያገባ እንደሆነ ተነገረ። ይህቺ በምስሉ ላይ የምትታየው የአዳማ ልጅ በጣም እንዳፈቀራትና በቅርቡ ሊጋቡ እንደሆነ እንደጸነሰችለት ሲያውቅ በደስታ ሻንጣውን ሸክፎ ቤቷ እንደገባና በቅርቡ ከተጋቡ በኋላ ተነጋግረው ኑሯቸውን ወደ አዲስ አበባ እንደሚያዘዋውሩ ይገልጻል። ከጽሑፉ ጋር የተያያዘው ፎቶ ቦንጋ በሄዱ ጊዜ ተቃቅፈው እየተሳሳሙ እንደ ቀልድ የተነሱ ፎቶዎች። እየተረተረች ስታይ ማህበራዊ ሚዲያውን በጠቅላላ አደበላልቆታል። የዜናው ምንጭ የራሱ የገዛ ፌስቡኩና የኢንስታግራሙ ገጽ ነው። ምንድነው? አንተ እንደዚህ አብዳሃል እንዴ? ብላ ስልኳን አቀበለችው። ተቀብሎ አየት ታደረገና አዎ ሲል መለሰላት። የምን ልጅ ነው? ኧረ እባክሽ። ከመበሳጨቷ የተነሳ መናገር እንኳን አቃታት። ግን የእውነት አእምሮ ጤነኛ ነው? ሁልጊዜ ለምን ራስህን ብቻ ታዳምጣለህ? ይህንን ነገር ለማድረግ ከማሰብ በፊት እሷ ምን ታስባለች ብለህ አታስብም? አንቺስ ልጄን ለማስወረድ ከማሰብሽ በፊት ስለዚህ ጉዳይ እሱስ መስማት የለበትም ወይ ብለሽ አታስቢም እንዴ? እና በቀል መሆኑ ነው? አይ በቀል ሳይሆን ነገሮችን ወደ ትክክለኛው መስመር እንዲገቡ እያስተካከልኩ ነው። በነገራችን ላይ በሚቀጥለው ሳምንት ወደ ቤተሰቦችሽ የምልካቸውን ሽማግሌዎች አዘጋጅቻለሁ። ድንገት እንዳይሆንባቸው አሁኑኑ ደውለሽ ለወላጆችሽ ንገሪያቸው። ከተቀመጠችበት ተነሳች። መልሳ ቁጭ አለች። እንደገና ተነሳች። ይኸውልህ ምን አይነት ክፉ ሰው ያልሆነ ነገር ነግሮ እንዳሳሳተ አላውቅም። እኔ ምንም ልጅ አልጸነስኩም። ልጅ የሚባል ነገር በማህፀኔ የለም። እሺ ቀላል ነው። ኪሱ ገባና የእርግዝና መመርመሪያ አውጥቶ ጠረጴዛ ላይ አደረገው። በቃ መሳሳቴን አሳምኝኛ። አይኔ እያየ ያው ተጠቀሚውና አለማርገዝሽን አሳየኝ። አላደርገውም። መመርመሪያውን አነሳችና ሰባብራ ወደ ውጭ ወረወረችው። ተንከትክቶ ሳቀ። አየሽ እኔ አልተሳሳትኩም። ልጄን ምንም ነገር ማድረግ አትሽም። ታፈቅርኛለሽ፣ አፈቅርሻለሁ፣ እናም እንጋባለን። እኔ ካንተ ፍቅር አልፈልግም አልኩ እና ልትመልስለት አፏን ስትከፍት የዘሚካኤል ስልክ ጠራ። ስልኩን አነሳው። ደህና አደርክ ወንድሜ። ደህና ነኝ። ደረስክ እንዴ? ደርሻለሁ። 3 ሰዓት ገና ስለሆነ ጻዲ ጋር ጎራ ብዬ ነው። እኔም ከናንተ ጋር እሄዳለሁ እያለችኝ ነው። በጣም ጥሩ። እኔም እንደዛ አስቤ ልደውልላት ነበር። እና አሁን የት ናችሁ ታዲያ? እሷ ቤት ነን። በቃ አዲስንና ቅዱስን ይዤ እመጣለሁ። እዛው ጠብቁኝ። ከ30 ደቂቃ በኋላ ደርሳለሁ። ከዛ ሁላችንም ተያይዘን እንሄዳለን። ጻዳ ሁሉን ነገር እርግፍ አድርጋ ሶፋው ላይ ሄዳ ተቀመጠች። ሰማሽ አይደል? ተዘጋጅታችሁ ጠብቁኝ ብሏል። አንቺም መገኘት አለብሽ። የልፋትሽን ውጤት ማየት ይገባሻል። በዛ ላይ አባቴ ምራቱንና የወደፊት የልጁን ልጅንም መተዋወቅ አለበት። በጣም ሞዛዛ ሰው ነህ ታውቃለህ አይደል? አዎ አውቃለሁ አለና ከጎኗ ተቀመጠ።
ፈራ ተባ እያለ ወደ ራሱ ጎትቶ ደረቱ ላይ ለጠፋት። እጅ በመስጠት መንፈስ ቀና ብላ አይኑን ማየት ጀመረች። ወደ ታች ዝቅ አለና ከንፈሯ ላይ ተጣበቀ። እጆቿን በአንገቱ ዙሪያ ጠመጠመች። ከተቀመጠችበት ተነሳችና እላዩ ላይ ተቀመጠችበት። የለበሰችውን ልብስ ማውለቅ ጀመረ። ሁለቱም ያለቻቸውን ጥቂት ደቂቃ በጥድፊያ ሊጠቀሙባት የቸኮሉ ይመስላሉ። እርስ በርስ እየተቃቀፉ ወለሉ ላይ ወደቁ። እኔ እኮ ካንተ ፍቅር አልፈልግም ስትል ቃተተች። ተፈጸመ።